ሀገር ባለችበት በተተራመሰችበት ሁኔታ ውስጥ እኛን እያነቁ ያሉ አሕዛቦች የሆኑ የአመጻቸው ጽዋ ሞልቷል። አሁን ፍርድ የሚመጣበት ጊዜ ነው። የኛ ስራ የእግዚአብሔርን ሐሳብ ፍቃዱን መፈጸም ለእርሱ መታዘዝ እንጂ የተኛ ነው። እኛ ምናልባት ደንዝዘን ሊሆን ይችላል እንጂ እግዚአብሔር በእርግጥ ወዳጅ ስለሆነን እንቅልፍ ሰጥቶን ላይሆን ይችላል። የፍጥረት ድምፅ ፍጥረት ይሰብካል፣ ይናገራል፣ የእግዚአብሔርን ክብር ያወራል። ንፋሱን ወጀቡን ሳንሰማ ሰው ሁሉ እየተጨነቀ ንብረቱን የያዘውን ነገር እየጣለ ኢኮኖሚው እየናረ ሰላም እየተናጋ ሰው የሚበላው እያጣ እኛ ግን በመተኛታችን ደስ እያለን ይሆን? ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። ይህ ባላንስድ ላይፍ የተሰኘው የእግዚአብሔርን ቃል የምንመለከትበት ዝግጅታችን ነው። ባለፈው ሳምንት ላይ በአመፀኛው ነብይ የተመለሱ አመፀኞች የሚል እግዚአብሔር ብቻው እንደሚሰራ የሰው አመጽ እንደማያስቆመው አልታዘዝም ባይነቱ የዮናስ እግዚአብሔር ሰዎችን ከመመለስ እንደማይገድበው ሉዓላዊ እንደሆነ እምቢ ብሎ ወደ ነነዌ ሳይሆን ወደ ተርሴስ እየሄደ በተርሴስ መርከብ ውስጥ ገብቶ የኮበለለ ነገር ግን እግዚአብሔር በኮብላዩ ነብይ ወደ ተርሴስ የሚሄዱት መርከበኞችን እዛ ውስጥ የተሳፈሩትን ሰዎችን እንዴት ወደ ንስሐ እንደመለሳቸው ሰውን የመመለስ የማዳን ስራ ማዳን የእግዚአብሔር እንደሆነ ባለፈው ስንመለከት ነበረ። ከዛም ባለፈ መልኩ ዮናስ የተባለው ነብይ ለኢዮርብዓም ለተባለው ለአመፀኛ ሰው ለክፉ ሰው ለክፉ ስታንዳርድ ለነበረ ሰው መልእክትን እንደተናገረ የተናገረው መልእክት ደግሞ እግዚአብሔር የእስራኤልን ምርኮ ወይስ የእስራኤልን ድንበር በኢዮርብዓም በዚህ በክፉ በአመፀኛው ንጉስ አማካኝነት እንደሚመልስ እንደሚያሰፋ እግዚአብሔር በሱ እንደሚጠቀም ምን ያክል ሉዓላዊ እንደሆነ በሚያስቸግሩ በአመፀኞች እንኳን እግዚአብሔር መስራት እንደሚችል እስራኤልን ድንበሯን ያሰፋው በኢዮርብዓም እንደሆነ ይህን ትንቢት ደግሞ በዮናስ እንደተናገረ ተመልክተናል። ይህንንም ስንመለከት አሁንም እግዚአብሔር ሉዓላዊ ነው። በሁሉ መጠቀም ይችላል። በፈርዖን መጠቀም ይችላል። እግዚአብሔር ቢያስፈልግ ደግሞ የቂሮስን መንፈስ ማስነሳት የአሕዛብን ንጉስ ማስነሳት ይችላል። የማያምኑ ሰዎችን መጠቀም ይችላል። የግብፅን ፈርዖን ሊያስነሳ ይችላል። በሁሉም እግዚአብሔር ስልጣን እንዳለው የበላይ እንደሆነ ተልእኮውን፣ ዓላማውን፣ ራእዩን፣ አጀንዳውን እግዚአብሔር ለመፈጸም የኛ መተባበር አያስፈልገውም። ብቻውን የተልእኮ ባለቤት እንደሆነ ተልእኮውን የሚቀይሰው የሚያዋቅረው የሚያቀናጀው ብቻውን እንደሆነ ተመልክተናል። በዮናስም ሕይወት ውስጥ የተመለከትነው ይሄንን ነው። ዮናስ የተባለው ነብይ አልታዘዝ ብሎ እየሄደ እግዚአብሔር ግን ተልእኮውን ሲፈጽም በእሱ አመፀኝነት ውስጥ በቃ ተሳፍረው የሚሄዱትን ሁሉ ስለ ያህዌ ሰማይን፣ ምድርን፣ የብሱን፣ ባህሩን የፈጠረውን አመልካለሁ ብለው በተናገረው መሰረት ወደ ውሃው ሲወረውሩት ውሃው ዝም ሲል የዮናስን አምላክ እንዳከበሩ ስለት እንደተሳሉ እሱን እንዳመለኩ ለሱ እንደተገዙ ተመልክተናልና እግዚአብሔር ብቻውን ተልእኮውን ይፈጽማል። ማዳን የእግዚአብሔር ነው የሚለውን ነገር እንመለከት። በዘመናችንም አንዳንድ ሰዎችን ያስነሳና እግዚአብሔር በሀገር መሪነት ሊሆን ይችላል፣ በተለያዩ ቦታዎች ላይ በቤተ ክርስቲያን ሊሆን ይችላል። እግዚአብሔር ራሱ ብቻውን ተጠቅሞባቸው ታላላቅ ስራዎችን ሊሰራ ይችላል። ይሄ የነሱን ታማኝነት የነሱን የጽድቅ ህይወት የነሱን የሚያስመሰግን ስራቸውን ሳይሆን እግዚአብሔር ታማኝ ስለሆነ ባልታመኑ ሰዎች እንኳን መስራት ይችላል የሚለውን ተመልክተናል። ጊያዝን አንስተናል። ከዚህ በፊትም እንደተመለከትነው ልጇ ሞቶባት ኤልሳ ላስነሳው ከምርኮ ስትመለስ ከፍልስጤም ስትመለስ ንብረቷ የተመለሰው የነበረው ጊያዝ ተናግሮ እንደሆነ በለምጽ ተመቶ የተሰናበተው ጊያዝ በኋላ ላይ ግን ለዚህ ሴት በ7 ዓመት እርሻዋ ቤቷ ንብረቷ ለመመለስ ፍሬው ለመመለስ በ7 ዓመት የታረሰውን ዘር ሁሉ እንዲመለስላት ንጉሱ የፈረደው ጊያዝ ተናግሮ ነውና እግዚአብሔር በማይጠቅሙ በሚባሉ አመፀኛ በሚባሉ በማይረቡ በሚባሉ ሁሉ እንኳን ተጠቅሞ እንደሚሰራ እግዚአብሔር ተመልክተናል። ለኛም በዘመናችን ላይ እንደዚህ ያደርጋል። በማይታመኑ ሰዎች የእግዚአብሔርን ታማኝነት እናያለን። በአመፀኞች ሲጠቀም እናያለን እና እግዚአብሔር ሉዓላዊ ነው የሚለውን ተመልክተናል። እንግዲህ ዛሬም ዮናስን ነው የምናጠናው። ከቁጥር 2 ጀምሮ አነብላችኋለሁ። እንደዚህ ይላል። ተነስተ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደ ፊቴ ወጥቷል፣ በእርሷ ላይ ስበክ፣
ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስ የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ ይላል። እንግዲህ እግዚአብሔር የነነዌ ሕዝብ ብሎ ክፋታቸው ወደፊት ደርሷል። ይሄ ማለት የአመጻቸው ጽዋ ሞልቷል። አሁን ፍርድ የሚመጣበት ጊዜ ነው። እግዚአብሔር ወደፊት ደርሷል ካለ የመጨረሻ ፍርዱን የሚያመጣበት ሰዓት መድረሱን ነው። ስለዚህ አሁን ያላቸው ወይ በእግዚአብሔር ፍርድ ውስጥ መውደቅ ነው ወይ በንስሐ ወደ እግዚአብሔር መውደቅ ነው። ስለዚህ ይሄንን እንዲያደርግ ይሄን ተልእኮ የተሰጠው ሰው ዮናስ ነው። እግዚአብሔር ሂድና ስበክ፣ ለንስሐ ጥራቸው፣ ከተመለሱ እምራቸዋለሁ፣ ካልተመለሱ ግን ጽዋቸው ሞልቷል፣ ፍርድ ሰዓት ደርሷል። ስለዚህ መቀጣት ያለባቸው ሰዎች ናቸው። ሂድና ስበክ ይለዋል። እንግዲህ ነነዌን ስንመለከት ምን ያክል አመፀኛ እንደሆነች መጽሐፍ ቅዱሳችን ይነግረናል። በታሪክ ውስጥ ደግሞ ያቺ ሀገር የአረመኔዎች ሀገር እንደነበረች፣ በዛ ዘመን ላይ የፋርስ መንግስት ዋና ከተማ የነበረች፣ በጣም ብዙ ግፎች ይፈጸሙባት እንደነበረ ባለፈው ተመልክተናል። ሰዎችን ከነ ህይወታቸው አፈር ውስጥ ቀብረው ይገሉ እንደነበረ፣ ብዙ የጭካኔ ተግባራትን ያከናውኑ እንደነበረ ተመልክተናል። በጣም ብዙ የዝሙት ጉዳይ በጣም የተንሰራፋ፣ ሰዎች አስገድደው የሚደፈሩበት፣ ሰዎች የሚገደሉበት ሀገር ነበር። ከዛ ባለፈ በታሪክ ውስጥ ደግሞ እቺ ሀገር የእስራኤል ቀንደኛ ጠላት ነበረች። በዚህ ጊዜ በተለይም ደግሞ ዮናስ በሚናገርበት ጊዜ ይህን መልእክት በተሰጠበት ዘመን ላይ በጣም በሚገርም ሁኔታ የእስራኤል ቀንደኛ ጠላት ናት። እስራኤልን ማጥፋት የሚፈልጉ ናቸው። ያ ህዝብ ከባድ ተልእኮ ነው ለዮናስ የተሰጠውና ይህንን ታሪካዊ የሆነ የእስራኤልን ጠላት የሆነውን ህዝብ ለንስሐ መመለስ ማለት በጣም ከባድ አሳይመንት ነበር የተሰጠው። እግዚአብሔር የምንወደውን ብቻ አይደለም እንድናደርግ የሚያደርገን። እግዚአብሔር የማንወደውንም ቦታ ይልከናል። እግዚአብሔር ወደ ወዳጆቻችን ብቻ አይደለም መልእክት የሚሰጠን። እግዚአብሔር ወደ ጠላቶቻችን መልእክት ይዞ ይልከናል እና የኛ ስራ የእግዚአብሔርን ሐሳብ ፍቃዱን መፈጸም፣ ለእርሱ መታዘዝ እንጂ ወዳጅና ጠላት የሚል አይደለም። ስለዚህ መጽሐፍ ቅዱሳችን ላይ ይሄ ሰው ወደ ነነዌ ሂድ ሲባል የእስራኤል ጠላት ወደ ሆነችው፣ በአመጿ ወደምትታወቀው፣ በክፋት ዋና ወደ ሆነችው አረመኔያዊ ተግባራትን የሚያከናውኑ ህዝቦች ጋር ሄጄም አልሰብክም ብሎ ወደ ተርሴስ ሲሄድ እንመለከታለን። እንግዲህ ነነዌ የምትገኘው በስተምስራቅ ነው። በስተምስራቅ የምትገኝ ሀገር ነች። የአሁኗ ኢራቅ ማለት ነች። 500 ማይልስ ርቀት ነች ዮናስ ከነበረበት የምትርቀው፣ በጣም ቅርብ ነች ማለት ነው። ነገር ግን እሱ የሄደው ወደ ስፔን ነው። ወደ ምዕራብ ነው የሄደው። ወደ ስፔን ወደ ጫፍ ነው የሄደው። 2500 ማይልስ ርቀት ወደ ሆነችው ነው የሄደው። ያውም በመርከብ ገብቶ ዋጋ ከፍሎ አልታዘዝም ብሎ ነው የሄደው። እንግዲህ እግዚአብሔር የላከው የቅርቡን ነበር። እግዚአብሔር የሚልከን ወደ ቅርባችን ነው። እግዚአብሔር አያስጨንቀንም ማለት በጣም ከባድ የሆነ ቀንበር አይሰጠንም። ኢየሱስ እንደተናገረው እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ ብሎ ደግሞ የእሱን ቀንበር እንደሚያስሸክመን፣ ያ ቀንበር ደግሞ ቀሊል እንደሆነ፣ በጣም ቀላል እንደሆነ፣ ልዝብ እንደሆነ መጽሐፍ ቅዱሳችን ይናገራልና የተላከው የሚቀለው ማድረግ የሚችለውን የማይችለውን አይደለም። እሱ ግን ያደረገው ዋጋ ከፍሎ ወደ ሩቅ ነው ሄደው፣ ወደ ቅርቡ እግዚአብሔር ወዳዘዘ ወደ ሩቅ ሀገር ነው ሄደው እና ወደ ተርሴስ ነው የሄደው። ታዲያ ይሄ ሰው ሲሄድ የተነሳባት አንድ ቦታ አለች፣ ኢዮጴ የምትባል። እቺ ቦታ በአዲስ ኪዳን ላይ የምናስታውሰው ወደ ቆርኔሌዎስ ቤት ጴጥሮስ እንዲሄድ የተጠራው ከኢዮጴ ነበረ። ወደ አሕዛብ ወደ ሆነው አልሰብክም ለአሕዛብማ አልናገርም ብሎ እግዚአብሔር በራእይ እያሳየው አርደ ብላ ሲለው አልበላም፣ ርኩስና አጸያፊ ነገር ከልጅነቴ ጀምሮ ቀምሼ አላቅም ብሎ የተከራከረበት፣ ወደ አሕዛብ አልገባም ያለበት ቦታ ኢዮጴ ነበረች። አሁንም ዮናስ ወደ አሕዛቦቹ ወደ ነነዌ ወደዛ ህዝብ አልሄድም፣ የእግዚአብሔር ምሕረት የእግዚአብሔር ቸርነት ለነሱ ሲሆን ማየት አልፈልግም ብሎ የሸሸው ከኢዮጴ ነው እና ታሪክ ራሱን ይደግማል እንደሚባል ማለት በኋላ ላይ ያው ጴጥሮስ እንደምናውቀው ተመልሶ ሄዶ ለቆርኔሌዎስ ቤት ሲናገር እውነትን ያ የቆርኔሌዎስ ቤት በሙሉ ወደ ጌታ ሲመጡ ተመልክተናል። ታዲያ
በዚህ ቦታ ላይ ግን በኢትዮጵያ አድርጎ ወዴት ሄደ? ወደ ተርሴስ ወደሚሳፈር መርከብ ገብቶ እንደሄደ ይናገራል። ቁጥር 4 ላይ እንደዚህ ይላል፣ እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ፣ በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች። ከማዕበሉ ከንፋሱ የተነሳ ዮናስ የገባባት መርከብ ልትሰበር ቀረበች። እግዚአብሔር ተልእኮውን ለመፈጸም አሕዛብን ብቻ ያስነሳል፣ የአሕዛብን ነገስታትን ብቻ ያስነሳል አይደለም፣ ፍጥረትን ሁሉ ለተልእኮ ያሰማራል። ሰው እምቢ ቢለው ፍጥረት በሙሉ እሺ ስለሚለው ስለሚታዘዘው በፍጥረት ተጠቅሞ ያቺ ምድር ንስሐ መግባት ያለባት የንስሐን መልእክት መስማት ያለባት ምድር እንድትሰማ የማድረግ የእግዚአብሔር ኃላፊነትና አቅም ስላለው ፍጥረትን በሙሉ ሲያስተባብር እንመለከታለን። ማዕበል ሲያስነሳ፣ ነፋስ ሲያስነሳ፣ ወጀብ ሲያስነሳ እንመለከታለን። ለምን? እነዚህ ሁሉ ፍጥረታት እግዚአብሔርን ስለሚያከብሩ። መጽሐፍ ሲናገር ምን ይላል? በመዝሙር ምዕራፍ 19 ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፍር የእጆቹን ሥራ ያወራሉ። ቀን ለቀን ነገርን ትገልጣለች፣ ሌሊት ለሌሊት እውቀትን ትናገራለች። ቃል የለም፣ ድምፅ የለም፣ በጆሮ የሚሰማ ነገር የለም፣ ድምፃቸው ግን እስከ ምድር ዳርቻ ተሰማ ይላል። የፍጥረት ድምፅ። ፍጥረት ይሰብካል፣ ይናገራል፣ የእግዚአብሔርን ክብር ያወራል። አሁንም እዚህ ቦታ ላይ ከእግዚአብሔር ጋር ሲተባበር ፍጥረት እንመለከታለን። ዮናስ እምቢ ቢል ማዕበል ግን እሺ ብሎ ሲታዘዘው፣ ንፋስ እሺ ብሎ ሲታዘዘው፣ ወደ ተልእኮ ዮናስን ለማስገባት ፍጥረት ሁሉ ሲተባበረው እንመለከታለን። ለአመፀኛው ዮናስ ከአመፁ እንዲመለስ ወደ እግዚአብሔር እንዲታዘዝ ይህንን ያደረገው ፍጥረት እንዲተባበረው እንዳደረገው ሁሉ እሺ ብንለውም እግዚአብሔር ፍጥረት በሙሉ እሺ ካልነው ጎን ይቆማል። ሰማይ ይሰማናል። ፀሐይ አትግቢ ስትባል አትገባም። ዝናብ ውረድ ሲባል ይወርዳል፣ አትውረድ ሲባል አይወርድም። እግዚአብሔርን ስንታዘዝ ፍጥረት ራሱ ከኛ ጋር ይተባበራል። ለምን? ፍጥረት ሁሉ እግዚአብሔርን የሚያከብር ስለሆነ። ስለዚህ ወደዛ ቦታ ላይ ሊሄድ ሲል መርከቡን ያዘው፣ አንቆ ያዘው፣ እስክትሰበር ቀረበች። መጽሐፍ ቅዱስ ሲናገር መርከበኞቹ ፈሩ ይላል። እያንዳንዱ ወደ አምላኩ ጮኸ፣ መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛ ክፍል ወርዶ ነበር፣ በከባድ እንቅልፍ ተኝቶ ነበር ይላል። ይህ ሁሉ ነገር ሲሆን መርከቧ ልትሰበር ስትቀርብ፣ በማዕበል ስትናጥ፣ በጣም አስፈሪ የሆነ ነገር ደርሶባቸው ሰዎች ያላቸውን ንብረት ከጭንቀት የተነሳ የጣሉት፣ የሚሄዱበት ከተማ ላይ ለመሸጥ የያዙትን ለመቀየር የያዙትን ትልልቅ የሚባል መርከቧ እንዳትሰምጥባቸው ፈርተው ሲጥሉ፣ በዚህ ሁሉ ውጥንቅጥ ውስጥ ዮናስ ግን በከባድ እንቅልፍ ውስጥ ወርዶ ተኝቶ ነበር። አንዳንድ ጊዜ የቤተ ክርስቲያን መሪዎች የሆንን ልንሆን ይችላል። ቅዱሳን አማኞች ሀገር እየተናወጠች በማዕበል እየተናጠች ንፋሱ ወጀቡ እያናወጣት ያለንበት መርከብ ቤተ ክርስቲያን ልትሆን ትችላለች፣ ሀገር ልትሆን ቤተሰብ ሊሆን ይችላል። በጣም በከባዱ እየተናወጡ እኛ ግን ልንተኛ እንችላለን እና መተኛታችንም እንደ ጤንነት ልንወስደው ልንመሰክር እንችላለን እና የሰላምን እንቅልፍ ሰጠኝ እግዚአብሔር ወዳጆቹ እንቅልፍን በሰጠ ጊዜ እያልን ልንጠቅስ እንችላለን። ነገር ግን የተኛ ነው እኛ ምናልባት ደንዝዘን ሊሆን ይችላል እንጂ እግዚአብሔር በእርግጥ ወዳጅ ስለሆነን እንቅልፍ ሰጥቶን ላይሆን ይችላል። ማዕበሉ ወጀቡ መናወጡ ልናስቆመው የሚገባ ጣልቃ መግባት የሚገባ በእኛ አመፅ ላይመስለን ይችላል እንጂ ያ ሁሉ ነገር የተከናወነው በዮናስ አመፅ ነበር። የዮናስ አመፅ ነው ለመርከበኞቹ የደረሰው። የዮናስ አመፅ ነው ለተሳፋሪዎቹ ዕዳ የሆነባቸው። ስለዚህ አንዳንድ ጊዜ ሀገር የምትተራመሰው ምናልባት በመሪዎች ይሆን በቤተ ክርስቲያን መሪዎች ምናልባት መርከቡ ላይ ውስጥ ላይ ተኝተን ይሆን እኛ ራሱ ንፋሱን ወጀቡን ሳንሰማ ሰው ሁሉ እየተጨነቀ ንብረቱን የያዘውን ነገር እየጣለ ኢኮኖሚው እየናረ ሰላም እየተናጋ ሰው የሚበላው እያጣ እኛ ግን በመተኛታችን ደስ እያለን ይሆን? ይህ መተኛታችንስ በእውነት ከእግዚአብሔር የተሰጠን ነው ወይስ ደንዝዘን ነው? አንተ የምትተኛ ንቃ እንደሚል እንቅልፍ ወድቆብን ነው ወይ? ድንዛዜ ላይ ወድቀን ነው ወይ? አዚም ተደርጎብን ነው ወይ የሚለውን እንድናስብ እንደ ዮናስን ያነቃው ማን ነው? መጽሐፍ ቅዱስ ሲናገር የመርከቡ አለቃ ወደ እርሱ ቀርቦ ምነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አለው ይላል። ተነስተ አምላክህን ጥራ። አሁንም እየቀሰቀሱን ያሉ አሕዛቦች ናቸው። እስቲ አምላካችሁን ጥሩ፣ እስቲ እግዚአብሔርን ጥሩት፣ የምታመልኩትን እግዚአብሔርን ጥሩ እያሉን ያለበት ሰዓት ነው አሁንም። ስለዚህ ዛሬ ከዮናስ ምን እንማራለን ካለ ምናልባት እኛም
አንታዘዝ ብለን እየራቅን ይሄድንበት አገልግሎትን ጥለን እግዚአብሔር ያዘዘንን ነገር ስበኩ የተባልነውን ነገር ሳንሰብክ አውጁ የተባልነውን ሳናውጅ ተናገሩ የተባልነውን ሳንናገር በተለያየ ነገር በዘረኝነት ታስረን እንደ ዮናስ ጠላቶቻችንማ እነሱማ ሲመለሱ ማየት አንፈልግም ሲቀጡ ነው ማየት ምንፈልገው ብለን አንዳንድ ክፉ የሆኑ ዋና የሚባሉ በኃጢአት የናሩ የሚባሉ ሰዎች ሳንሰብክ ቀርተን ይሆን እግዚአብሔር በኃጢአት ዋና የሆንኩትን እኔን አለ ጳውሎስ እኔ ለብዙዎች ትግስቱን ያሳይ ዘንድ እኔን ወደ ንስሐ መጣ አለ ምሕረት አደረገልኝ አለ እግዚአብሔር ዛሬ ለነነዌ ሕዝብ ዮናስን እንደላከው ብዙ አመፀኞች ለሆኑ እየላከን እምቢ ብለን ይሆን ከአገልግሎት ወደ ኋላ ያላችሁ ሰዎች አላችሁ በተለያየ ምክንያት ዛሬ መመለስ እንዲሆንላችሁ ብዙ አሕዛቦችን እግዚአብሔር እየላከ ኧረ ጸልዩ እያለን ሀገር ባለችበት በተተራመሰችበት ሁኔታ ውስጥ እኛን እያነቁ ያሉ አሕዛቦች ይሆኑ ዛሬ መመለስ እንዲሆንልን ይህን የከበረ ጥሪ ያቀርብላችኋለሁ በሚቀጥለው እንግዲህ ከቁጥር 7 ጀምሮ እንመለከታለን እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን ሻሎም